የጥላ ፕሮዳክት የትኛው ትጠቀሚያለሽ? እኔ በጣም የምወደው ሰንስክሪናቸውን እና የቦዲ ሎሽናቸውን በብዛት የተጠቀምኩት እሱ ነው። አንቺ ተጠቀምሽ ማለት ደግሞ እኔን ትመሪኛለሽ። ያ ጥሩ ነው ያ ስትይ በጣም ሰብከሽኝ። እኔ ደግሞ እንትኑን ሻምፖና ኮንዲሽነራቸው ደስ ይለኛል፣ ግን አማራለሁ አንዳንዴ ቶሎ አለቀብኝ እያልኩ። አዎ ብዙ ሰው እንደዛ ነው የሚለው። በጣም ቆንጆ ፕሮዳክት ነው ያላቸው። ታስታውሻለሽ? ጥላ እኮ እንደጀመረ አካባቢ ነው እኛ መጠቀም የጀመርነው። በደንብ ገና ሲከፍት እንደው ሙከራ ስርጭቱን በእኛ አይደለም ብለሽ ነው የጀመረው። በጣም አሪፍ ፕሮዳክት ነው ያላቸው ጥላዎች። እንግዲህ የሚጠቀሙ ሰዎች በደንብ ያውቁታል። ሀገር ውስጥም ከሀገር ውጭም ያሉ ሰዎች በደንብ የሚጠቀሙ ፕሮዳክት ነው። ዛሬ ጥላ እያስባለ ያመጣን ምንድን ነው? ጥላ እያስባለ ያመጣን ከእስጢፋኖስ ቤተክርስቲያን ፊት ለፊት ከዚህ በፊት ይሰሩበት የነበረው የመሸጫ ሱቅ የሚከፈትበትን ቀን በማስመልከት እንግዲህ ግብዣ አድርገውልን ተጠርተን እዛ ነው ያለነው። አዎ እንግዲህ ብዙ ሰዎች እያየን ነው። ኢንፍሉዌንሰሮች አሉ፣ ታዋቂ ሰዎች አሉ። ስለዚህ ዞር ብለን አዲሱን ሱቅ በደንብ እናየዋለን ማለት ነው። እናየዋለን። ሻምፖና ኮንዲሽነርም ጨርሻለሁ፣ ገዛለሁ። ምን ትገዣለሽ? እኔ ሁሉንም ነው የምገዛው። አንቺ ነሽ የምትከፊልኝ? ነገር አመጣሽ፣ ናፍቆት ነገር አመጣሽ። ያ የጥላ ፕሮዳክት ገዛልሻለሁ ብላ ቃል ገብታልኛለሽ እንደፈረደብኝ። አእላፍ በጣም ነው ስምሽ የሚያምረው። አመሰግናለሁ። ማን እያልኩ ደጋግሜ የሰማሁት። አመሰግናለሁ። እንኳን ደስ አላችሁ። እንግዲህ ሶስተኛ የሆነውን የጥላ ቢዩቲ ፕሮዳክት መሸጫ ብራንች ዛሬ ያስመረቃችኋል። ዛሬ በይፋ ተከፍቷል። እኛም በጣም ደስ ብሎናል። እናንተም እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አላፍ የጥላ ፕሮዳክት እንግዲህ ረዘም ላለ ጊዜ ወደ ተጠቃሚው ሲደርስ ቆይቷል። የመጀመሪያው ይሄ ሶስተኛ ብራንቻችሁ እንግዲህ ሴንቸሪ ሞል ላይ ያላችሁ አምባሳደር፣ ይሄኛው ደግሞ እስጢፋኖስ ቤተክርስቲያን ፊት ለፊት። ምን አዲስ ነገር ይዞ መጣ ከአዲስ ብራንች ባሻገር? ይሄ መጀመሪያ ሾፓችን ሪኦፕን አድርገው ነው ተከፍቶ ነበር። ከእንደገና ሪኦፕን አድርገው ነው። እኛ ጥላ የምንወደው ነገር ከሾፖቻችን ምንድነው? የኤክስፒሪየንስ ሾፕ ነው። መታወቃችን ተሞክሮ ነው። ከሰዎች ጋር ያለን ኢንተራክሽን ኤክስፐሪመንታል እና ሰውም ራሱን ደግሞ አይቶ ስለሆነ የኛ ሾፕ ከእንደገና ተከፍቷል የሚለው ነገር እሱን ነው ይዞ የመጣው። 9 አይነት ፕሮዳክቶች አሏችሁ፣ 3 አይነት ክሬም። ሰው ግን የበለጠ የሚወደው የእናንተን ፕሮዳክት ምንድነው? እኔ ቅድም እንዳልኩሽ ሻምፖና ኮንዲሽነራችሁ በጣም ነው የምወደው። እንደውም መጠኑ አነሰኛል አጉረመርማለሁ። የትኛው ግን ቶሎ ይወጣል? ካካዋ በተር እና የካካዋ ክሪሙ በጣም ይወደዳል። ሺያም በደሴንቲንግ ግን ለእኛ ትልቁ የሆነው is the sunscreen። ምክንያቱም ኢትዮጵያ ውስጥ ካስት የማያወጣ ለሁሉም ስኪን የሚሆን ሰንስክሪን ያለው ጥላ ነው። የት ነው የሚመረተው ጥላ? ኢትዮጵያ ውስጥ ወይስ ከውጭ ነው የሚመጣው? ኢትዮጵያ ውስጥ ተመርቶ ከዛ ወደ ሌላ አፍሪካ ሀገሮች ደግሞ ኤክስፖርት ይደረጋል። ጭራሽ እንጂ ከውጭ አይደለም ወደኛ የሚመጣው። በጣም ጥሩ። ለወንዶች የሚሆን ፕሮዳክት አሏችሁ? ብዙ ጊዜ የቢዩቲ ፕሮዳክቶች ወደ ሴት ያደሉ ናቸው እና ለወንድ የሚሆን የትኛው ፕሮዳክት ነው? ብዙ ሰው የሚወደው የሺያ ክሪሙን ይወደዋል፣ ሎሽኑን ይወደዋል። ወንዶችን አክቹዋሊ አሁን ወደ ሰንስክሪን እየመጡ ነው። እነሱን ቆዳቸው የተንከባከቡ ነው። ስለዚህ ከጥላ ኦልሞስት ሁሉን ነገር ነው እነሱ የሚወዱት። በጣም ጥሩ። እንግዲህ የተለያዩ የውበት መጠበቂያ ምርቶች በሀገራችን አሉ። ጥላን ለየት የሚያደርገው ምንድን ነው? ሆነስትሊ ለእኔ የምለው ምንድነው ኳሊቲው ነው። ኳሊቲውን አዚ ዩዝድ በጣም ያስታውቃል። ከዛ ደግሞ ኮንሲስተንሲ ማለትም ሰው ኮምፕሌት ያደርግ ማሰብ ነገር ምንድነው ውስጥ ጀምሮ እንደዚህ ነበራችሁ አሁን እንደዚህ ናቸው የሚል ሪዝን የለብንም። ሁልጊዜ ኮንሲስተንት ሆኖ ይገኛል። ኮንሲስተንሲ ደግሞ በጣም ትልቁ ነገር ነው ለማንኛውም ነገር። በጣም ጥሩ። እሺ እንግዲህ አንዳንድ ጊዜ እኔንም አቅም ፈተሽ የሚያደርገኝ ነገር ምንድን ነው? የውበት መጠበቂያ ምርቶች እንደዚህ ወደድ የሚያደርጋቸው ላለው እና ጥላ እንዴት ነው? ጥላ ውድ ነው ከሚባል መካከል አይደለም፣ ግን እኛ we even take pride in natural የሆነ ነገር ነው የምንጠቀመው። ለምሳሌ ሻምፖ ብትወድ ሻምፖና ኮንዲሽነር ውስጥ አቮካዶ ኦይል አለበት። ሌላውን ጊዜ ደግሞ ካካዋ ይኸው ፍለፍታችን ማስቀምጠዋል። ካካዋ አለ፣ ኮኮ ክሪም አለ። ስለዚህ ኮኮናት ኦይላቻችን አሉ። ስለዚህ እኛ the whole thing that we take pride in is fully natural ከሆኑ ኢንግሪዲየንቶች ነው የምንጠቀመው። ስለዚህ we try to deliver that የተፈጥሮ ግብአቱ ነው የሚያስወድደው ነው ከተወደደም እንጂ ውድም አይደለም ነው የምትለው። ውድም አይደለም። አራተኛ ብራንች መቼ እንጠብቅ? እንግዲህ በቅርቡ እናያለን። በጣም ደስ ብሎናል። መልካም እድል ይላችሁ። በጣም ነው የሚያምረው ቤታችሁ። በዛ ላይ ለአስፋልት ቅርብ ሰው
ገዛ አድርጎ ለመሄድ አመቺ የሆነ መንገድ ላይ ነው ያላችሁት። መልካም እድል እንመኛለን። አመሰግናለሁ። እንተዋወቅ። ብሌን እባላለሁ። ብሌን ሶሻል ሚዲያ ላይ እናይሻለን አይደል? በደምብ የጥላ በጣም አንደኛ ደንበኛ ናት ተብዬ ነው የመጣሁት። ምን ያህል ጊዜ ሆነሽ ጥላ መጠቀም ተጀመርሽ? 1 ዓመት ተኩል አካባቢ። በጣም በሞደው ፕሮዳክታቸው በተለይ የስኪን ኬሩን እና ሄር ማዮኒዝ አላቸው። ከታጠብሽ በኋላ ፀጉርሽን ለማፍታታት በተለይ እንደኔ አይነት ከርሊ ለሆኑ ፀጉሮች ስለሚያያዝ አይ ላቭ ሄር ማዮኒዝ። በጣም የምትወጪው ፕሮዳክታቸው ከሁሉም ልጅ ስታፍ የቴቱን ትጠቀሚያለሽ አንቺ? I would say I think ግዴታ ምረጭ ከተባልኩ እንደ ኳኳ ክሬም is nice. The smell is nice. ከእንደገና ጥቁር አዝሙድ አለው. It really moisturizes the skin. አንደኛ ከተባልኩ እውነት ለመናገር ቆዳዋ ፀጉሯ በጣም ነው የሚያምረው። እኔ በጣም አሪፍ ፀጉር አለኝ ብዬ አስብ ነበር፣ ግን ያንቺ በጣም ጤናማ የሚያምር ቆዳና ፀጉር ነው ያለሽ። ምንም ሜካፕ አላደረገችም አይደል? yes yes ይሄ ሁሉ ሚስጥሩ ምንድን ነው? እኔ በምን አምናለሁ? ናቹራል ስኪን ኬር እና ናቹራል ሄር ጆርኒ ፔሽንስ ይፈልጋል። በአንድ ጊዜ የሚጸዳ፣ በአንድ ጊዜ የሚያደግ፣ በአንድ ጊዜ መበጣጠስ መቆም የሚባል ነገር የለም። ሴት ስንሆን ደግሞ ሆርሞን የምንጠቀመው ነገሮች ምናምን ብዙ ኢፌክት አላቸው ቆዳችን ላይ ፀጉራችን ላይ። ሶ ፔሽንትሊ በውስጥም በምንበላውም በምንቀባውም ነገር መንከባከብና ጊዜ መስጠት ይፈልጋል ብዬ አስባለሁ። የጥላም ፕሮዳክቶች ግን ከሌሎች ፕሮዳክቶች እንድትመርጪ ያደረገሽ ነገር ምንድን ነው? ሜንሊ ኢምፓወሪንግ ናቹራል ቢዩቲ ስለሆነ ነው። በተለይ አፍሪካን በጣም ኢምፓወር ያደርጋሉ። የሚሰሩባቸው ግብአቶቻቸው ኮኮናት ኦይል፣ ካካ በተር፣ ጥቁር አዝሙድ፣ አቮካዶ ኤቭሪቲንግ ለቆዳችን ለፀጉራችን የሚጠቅሙ ነገሮች ናቸው። ኤንድ ኢትስ ሜድ ኢን ኢትዮጵያ። አም ኦልሶ ፕራውድ ስጠቀም ፕሮዳክታቸውን ደስ ያለኝ ሀገሬ ምርት ነው በሚል ነው። ብዙ ጊዜ የሀገራችን ምርት ሲሆን ለሀገር ውስጥ ምርት እውነት ለመናገር ብዙዎቻችን ጥሩ አመለካከት የለንም። ከዚህ በፊትም ኳሊቲ የለውም የተለያየ ነገር ስለሚነሳ ወይ የሆነ ፕሮዳክት እንገዛና ሀገር ውስጥ የተመረተ ዲስአፖይንት ያደርገናል። ከዛ ሁሉንም ፕሮዳክቶች እንደዛ እናያለን እና ጥላ ላይ ያንን አላየሁም እያልሽ ነው? አዎ ምንድነው አንዳንድ ጊዜ እድል መስጠት ያስፈልጋል። ለምሳሌ ኢትዮጵያ እንደ ሀገር በቡና በጣም የታወቅና ከቡና ቀጥሎ ደግሞ ሌዘር በጣም የታወቅና እንደ ሕዝብ ወደን አክብረን የምንጠቀመው ነገር ነው። ለሌሎችም ፕሮዳክቶች እድል መስጠትና መጠቀም ን ራሳችን ምስክር መሆን እንጀምራለን። ማዚ እንዴት ነሽ? እንዴት ነሽ? ኢትዮጵያ ውስጥ እኮ እኔ ብቻ ነኝ ፓንክ ምናምን ነበረ ይኸው ዛሬ ከኔ የሚባስ በድፍረት ኧረ ለምን በጣም ነው የሚያምርብሽ። ቅንትን ይላል አይደል? እስቲ አንቺ አግዢ። ቀለል ያደርጋል ኑሮን አይደል? ፀጉር ከመጎተት ለሂውማን 100 ምናምን ሺህ ብር እቁብ ገብቶ ከማውጣት አስገደልሽ። ቀለል ይላል። አዎ በጣም ቀላል ያደርጋል። ስራም አለው ግን ቀለል ይላል። ስራ አለው ግን ይቀላል። የኔ ስራ የለውም ያንቺ ስራ የለውም። እኔ ቴንክ መነሳት ነው እንደ ወንዶቹ እንደዚህ ፈርፈር እያደረኩ መነሳት መቆጠር እንደዚህ ማድረግ ጀምሬያለሁ። ሀሳብ ላይ ስትሆን እንዴት ነሽ? አሎ ማዚ እንግዲህ ቢዝነስ ነክ ጉዳዮችን ስትሰሪ ነው በስፋት የምናውቅሽ። ዛሬ ደግሞ የጥላ የሶስተኛ ብራንች መመረቅን 3ኛ ብራንቻቸውን መክፈታቸውን አስመልክቶ የተገናኘ ነው እና የትኛው ፕሮዳክታቸው ተጠቃሚ ነሽ? ያው እንግዲህ ጥላ ናቹራል ኢንግሪዲየንት ላይ የተመረኮዘ ምርት ነው የሚያመርቱት እና ሁሉም ነገር ኢንግሪዲየንታቸው ናቹራል ነው። ሴንሲቲቭ ስኪን ያለኝ ስለዚህ እኔ ተጠቃሚ ነኝ፣ የጥላ ተጠቃሚ ነኝ። ለሴንሲቲቭ ስኪን ያው ናቹራል ነገር ነው። ሞር እኔ የምጠቀመው ሰንስክሪናቸው ስቀዲ ላይት ነው። ኬሚካሉ ትንሽ ለስ ነው የለውም ማለት አልችልም፣ ግን በጣም በቃ ኮምፎርታብል ሆኜ የምጠቀመው። በጣም ሴንሲቲቭ ስኪን ነው ያለኝ። ጥላ ደግሞ ናቹራል ስለሆነ የመጣ ተጠቃሚያቸው ነኝ። ይሄንን አይ ቲንክ ተዘግቶ ነበር እንደገና ሪኦፕን የተደረገው ያለች ዛሬ እንግዲህ እንደዚህ ኦፕን አድርገዋል። በየቦታው ቢያበዙ እላለሁ። ለሰው አመቺ ቦታዎች ላይ በሙሉ በጣም ጥሩ። እንግዲህ የተለያዩ የውበት መጠበቂያ ምርቶች ሀገራችን ውስጥ አለ። ለአንቺ ጥላን ለየት የሚያደርገው? ለእኔን ጥላን ለየት የሚያደርገው ሀገር በቀል ነው። ቅድም እንዳልኩሽ ወደዛ ሀገር በቀል ነው፣ የራሳችን ነው፣ የሀገራችን ነው። ፕላስ ደግሞ ናቹራል ነገር ነው። አሁን እንግዲህ በየቤታችን ታውቂው የለ እንትኑን ቡናውን፣ ኮኮናቱን እንትኑን ስንቀባ ራሳችን። ይሄኛው ግን እነዛ ነገሮች እንግዲህ በትምህርት ታግዘው በተመጣጠነ መልኩ የቀረበ ነው ብዬ ነው የማምነው እና ለእኔ እንግዲህ በዛ ረገድ ይሄ ነው። ምን ልሸልምሽ ከዚህ ውስጥ? አሁን እነሱ እዛ ጋር ስለሆኑ እስኪ እነሱ እዛ ጋር ስለሆነ ሻምፖአቸው ለየትኛው ፀጉሬ እቃችሁ አለ ከባልክሽ ለየትኛው ፀጉሬ
አመሰግናለሁ። ሳይ በቃ ትራቭል ማድረግ ምናምን ያምረኛል፣ ሞራል ይነሳሳል። ምን ይደረግ ብለሽ ነው? የአየሩ ጸባይ የሆነ እንዴት ተገኘሽ ኢትዮጵያ ግን በዚህ ሰዓት? ኢትዮጵያ አለው እኮ ብዙ ጊዜ ትራቭል ስለምታደርጊ? አዎ ብዙ ጊዜ ትራቭል አደርጋለሁ፣ ግን ስኖር ደግሞ አለው በደንብ አለው ልል ነበረ። ስኖር ደግሞ አለው። ቪዲዮዎች ላይ የጥላም ፕሮዳክቶች ስትጠቀሚ አይቼሽ አውቃለሁ። ሀገር ስትወጪም ሌሎች ሀገራት ላይ ስትጠቀሚ አይቼሽ አውቃለሁ። ምን ያህል ጊዜ ሆነሽ ጥላን መጠቀም? እኔ የጥላ አምባሳደር ነኝ። የጥላ ብራንድ አምባሳደር? Yes, የጥላ አምባሳደር for 2 years። ስቲል የጥላ አምባሳደር ነሽ? ግን የጥላ አምባሳደር ከመሆኔ በፊትም እኔ የጥላ ተጠቃሚ ነበርኩኝ። ስለዚህ ብዙ ጊዜ ይሄ የኮስሞቲክስ ፕሮዳክት ምናምን ነገር ሲሆን ተጠቃሚ ሆነሽ ራስሽ ካመንሽበት በኋላ ከዛ በኋላ አምባሳደር መሆን it's really nice you know ምክንያቱም ዝም ብሎ ለስራውና ለገንዘቡ ብቻ ሳይሆን እኔ ተጠቃሚ ነበርኩ already እና በጣም የምወደውና already ይዤው የምንቀሳቀሰው ፕሮዳክት ስለነበረ አብረን እንስራ ሲለኝ of course ደስታ yes በጣም ትወጂለት ነገር ነው? በጣም የምወደው የሻወር ጀሉ is really nice በጣም አሪፍ ነው። ከዛ ደግሞ የኮኮ ባተር የሺያ ባተር አይ ሁሉንም ትወጃለሽ? ዋው እንትን ሳንስክሪን በጣም ፀሐይ ላይ ስለምውል በጣም እጠቀማለሁ። ሳንስክሪኑን ሎሽኖቹን ኦልሞስት ኤቭሪቲንግ ለፓኬጂንግም ስለሚመቹኝ ቦርሳ ውስጥ ምናምን ለመክተት እነሱን እጠቀማለሁ። ቬሪ ናይስ በጣም አሪፍ። እንግዲህ ሌሎች ፕሮዳክቶችንም ሞክረሽም ታውቂያለሽ ያስባሉ እና የጥላን እንድትመርጭ ያደረገሽ ነገራቸው ምንድን ነው? አንደኛ የሀገር ውስጥ መሆኑ ዋናው ነገር ማለት ነው። ብዙ ፕሮዳክቶች የውጭ ላይ የምታገኛቸው ፕሮዳክቶች ለእኛ ስኪን አይደለም የሚሰሩት ነው። ስለዚህ ያው በቃ ያለን አቬይላቢሊቲ እሱ ስለሆነ እሱን ትጠቀሚያለሽ። ግን ሀገር ውስጥ የተመረተ ምርት አንደኛ የሀገርን ኢኮኖሚ ገንዘባችንን ወደ ሀገራችን ማስጠቀም አለብን። ከዛ ደግሞ ሁለተኛ ደግሞ ፕሮዳክቱን በጣም ቆንጆ ነው። ስለዚህ በዛ ምክንያት መጠቀም ጀመርኩኝ። በጣም ቆንጆ ነው። ስጀምር እንደውም ብሩክ ነው እንትን ያለኝ የሰጠኝና ከዛ ሞከርኩት። የጓደኛዬ መኪና ውስጥ ነበር ሞከርኩት እና ላይክ ኦ ማይ ጋድ ዋው ብዬ ከዛ then I start using it ከዛ አብሬ መስራት ጀመርኩኝ። ዋው ደስ ይላል። የምታውቂው የምትወጂው ፕሮዳክት ላይ ደግሞ አብሮ መስራት ሲጀመርበት በጣም ደስ ይላል ይሆናል። ሌሎች ሀገራት ላይ ትራቭል ስታደርጊ ጥላን የሚጠቀሙ ሰዎች ገጥሞሽ ያውቃሉ? አዎ የእውነት ይሄ መቼ መሰለሽ ኦክቶበር ላይ የናይጄሪያ ፋሽን ዊክ ነበር ኦክቶበር ላይ። ከዛ እዛ ሄጄ ከኢትዮጵያ 19 ፋሽን ሞዴሎች ሄደዋል፣ የኢትዮጵያ ሞዴሎች ማለት ነው። ከዛ እዛ ኦርጋናይዝ የምታደርጋቸው አንዷ ስሟ ጠፋብኝ ይቅርታ አድርጊልኝ እና እዛ ስለነበርኩኝ እኔም ስታንድ ነበረ ምናምና ይዤላቸው ሄድኩኝ። ከዛ ሳይድ ነው ወይት ብላ ወሰደችኝ ክፍሏ። ከዛ እንትኗን ከፍታ ስታሳየኝ ሽንት ቤት ይሄ መታጠቢያ ቤት ውስጥ የሻወር ጀል፣ ሻምፖ፣ ኮንዲሽነር ከዛ ክፍሏ ደግሞ ሎሽን ኤቭሪቲንግ እና ልክ የራሴ እንደሆነ ያህል ነው ያስደሰተኝ እና ደስ ይላል። የውጭ ላይም ሰው ምናምን ስታይ በጣም ደስ ይላል። በጣም ነው የምናመሰግነው። ሶሻል ሚዲያ ላይ ሼር የምታደርጊው ነገር በጣም ኢንስፓየር የሚያደርግ በጣም መልካም ነገር። አመሰግናለሁ። እኔም አመሰግናለሁ። ታንክ ዩ ባይ